ሰላም ከሰፈነ ተጠያቂ ስለሚያወኑ ከዚህ ድርጊታቸው በጥብጡ እንዲቀጥል በትግራይ ወጣት ህይወት እንዲቀጥል ለማድረግ ነው ብለው ኦዲያንስ ለመሳብ ነው ወደ ፌደራል መንግስቱ እኛ ግን ያበርነው የተሻለ ሪላቲቭሊ የተሻለ ከሆነ ኃይል ጋር ነው የሚል መልእክት ለማስተላለፍ ነው ስለዚህ ጌታቸው የፈለገ ቢል ደብረጽዮን የፈለገ ቢል አዝሎንጋዝ ቲፒኤልኤፍ እስከተወገደ ድረስ ብሎ ደግሞ የሚያስብ ቡድን አለ ምን አገባንኛ ብሎ እርስ በርስ ቢራገጡ ብሎ የሚያስባል ሚሊየንስ ሰው እስከ 600,000 ሰው አልቆ ድቤ በነጋታው ማለት ይቻላል ኦልሞስት በነጋታው ለሌላ ጦርነት ድቤ መምታት በምን አይነት ሎጂክ እንደሚያስቡት አላቀ የኛ እድሜ ተቃጠለ በጦርነትና በብሔር ጥላቻ አንዱ ብሔር ለሌላው ብሔር ያለው ጥላቻ እንደ ህዝብ አይደለም ሊቃኑ በሚዘሩት መርዝ ያሁን ተቃጥሏል ብዬ ነው ማስበው በደርግ ጊዜ ህፃን ነበርኩ ጦርነት ነው በየጊዜው በልጅነቴ ነው ወንበዴ ሽፍታ ምናምን እየሰማሁ ያደኩ በሬዲዮ ጦርነት ሲያልቅ አይቻለሁ እዚህ አዲስ አበባ ሲገቡ አምስተኛ ክፍል ምናምን ወያኔ ሲገባ ኢህአዴግ ሲገባ የኛንም ጊዜ እንደበሉ እነዚህ ሰዎች ሊበሉት ነው የልጆቻችን ይቀጥሉ ማለት ነው ስለዚህ እኔ ልጆች አሉ ሌላም ሰው ልጅ አሉ ሚያልቅ አይመስለኝም በዚህ አያያዛቸው ልጆቻችንም ጊዜ ይበላል አሁን ደግሞ ድግሱ ጭራሽ በየአመት ስለሆነ ይሄ ሁሉ የሚያደርጉት ወደ ኋላ ለመመለስ ነው ኤቭሪዋን እያንዳንዱ አሁን ካለበት ወደ ኋላ ለሚመለሰው ጦርነት አርኩ ምንም አይነት ድል የለም ራሳቸውን ሲዋሹ ያየነው ይሄን ምንም አይነት ድል የለም አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ወደ እናንተ የሚደርሰውና ከማረ መኮንን ጋር በመሆን የምናዘጋጀው የአንዳፍታ ትንታኔ ዝግጅታችን ጀምሯል ወቅታዊ ጉዳዮች ላይ እናተኩራለን አቶ ጌታቸው ረዳ በፋና ቴሌቪዥን ቀርበው የሰጧቸው ቃለ መጠይቆች እያነጋገሩ ይገኛሉ እርሳቸው ባነሷቸው ነጥቦች ባሻገር ግን ይሄ ቃለ መጠይቅ ለምን በዚህ ወቅት ሊተላለፍ ፈለገ ከጀርባው ያሉ ጉዳዮችስ ምንድናቸው የሚሉትን ጉዳዮች በተለይም አሁን ላይ እየተፈጠሩ ያሉ እና እየተደረጉ ካሉ የጦርነት ዝግጅቶች ጋር ጫማምረን የምናያቸው ይሆናል አብራችሁን ቆዩ አሚጎ እንኳን ደህና መጣ እንኳን ደህና ቆየኝ ዘሩ በትግራይ የፖለቲካ ሜዳ የኢትዮጵያ መንግስትና ኤርትራ መንግስት ሊፋለሙ እየተዘጋጁ ነው የሚሉ መረጃዎች ሲሰራጩ ነበር ከዚህ ቀደም ሁለቱ መንግስታት ባንድ ሆነው ትግራይ ላይ ውጊያ መክፈታቸው ወይም ጦርነት ማድረጋቸው ይታወቃል አሁን ደግሞ በዚያው በትግራይ ሜዳ የተለያየ ጎራ ወገነው ሊዋጉ ነው የሚሉ መረጃዎች በስፋት እንሰማለን ውጥረቶችም እንዳሉ ይነገራል ያቶ ጌታቸው ረዳ ቃለ መጠይቅ እጅግ ያነጋገረ ነው በርግጥም አቶ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ከሆኑ በኋላ ለብልጽግና ፈረሙ ወይ የሚሉ ጥያቄዎችም እየተነሱባቸው ይገኛሉ የሰጧቸው ቃለ መጠይቆች በርካታ ከዚህ ቀደም ሲነሱ የነበሩ ሲወሩ የነበሩትን ከፈረሱ አፉ የተረጋገጠበት ነው ሊባል ይችላል ከዚያ ባሻገር ግን እኛ እዚህ ስቱዲዮ እስክንገባ ድረስ ህዋት ምንም አይነት በጉዳዩ ላይ ምላሽን አልሰጠም ጌታቸውን በጥቂት የጦር ጄነራሎች ላይ በተለይም በሶስት በሚሆኑ የጦር ጄነራሎች ላይ አነጣጥረው ነው ጉዳያቸውንና ክሶቻቸውን ወንጀላዎቻቸውን ሲያቀርቡ የነበረው ይሁንና ግን ከዚያ ጋር ጀርባ በርከት ያሉ ጉዳዮች እየተነሱ ነው ጌታቸውን ጉዳይ ለምን ማንሳት ፈለጉ አንዳንዶች እንደውም ቂም ስለያዙ ነው የግድያ ሙከራም ስለተደረገባቸው ከዚህ ቀደም ባለፈው ወር ላይ ስለተደረገባቸው በዚያ ቂም ቋጥረው ነው መገለላቸው መገፋታቸው እልህ ውስጥ ከተዋቸዋል እልህ ተጋብቷል ለዚያም ነው አሁን ላይ ከኢትዮጵያ መንግስት ጋር የተሰለፉት የሚሉ ጉዳዮች እየተነሱ ይገኛሉ እነሱን ጉዳዮች በስፋት እናያቸዋለን በተለይ ከዚህ ከጦርነት ዝግጅቶችም ጋር አያይዘን እናያለን እንደው ቃለ መጠይቁ በሁለት ክፍል ቀርቧል እንዴት አየው አስገራሚ ነው ብዙ ነገሮች ያልጠበቅኳቸው ኢን ሴንስ በብሔር የሚደራጁ እንትሎች በብሔር የሚደራጁ ቡድኖችና
ይሄንን የብሔር ድርጅት የሚመሩ ልሂቃኑ የራሳቸውን እንደ በድሮ ነገስታት ጊዜ ንጉሥ አይከሰስ መሬት አይታረስ ሰማይ አይታረስ ንጉሥ አይከሰስ ይባል ነበር። አሁን በብሔር ልሂቃን ተቀይሯል። እሱ ምንም የተለወጠ ነገር የለምና መንካት በጣም ነው እንደ ሴከርድ እንደ ቅዱስ ነገር ነው የሚታዩትና በጣም ጥሩ መልእክት ሰጥቶልኛል የሳቸው ቃለ መጠይቅ። እነዚህ ሰዎች የሚመሩ ሰዎች ሰው ናቸው፣ እንዳውም ከሰው በላይ ወንጀለኞች የሚሆኑ አሉበት የሚለው ለሌሎች በብሔር ለተደራጁ ሰዎችም ትምህርት ይሁን። ትችት ሲቀርብ አትንካው የኔን የሚባሉት እንዲህ ናቸው ሲገለጡ ሰዎች ስለሆኑ ሐሳባቸውን አይታችሁ ሙግት ሲቀርብ በሐሳባቸው ሙግት ይደረግ እንጂ እንትና የኔ ቅዱስ ሰው ስለሆነ አትንካብኝ የሚባል እንደማይሰራ አቶ ጌታቸው ረዳ አሳይተውልናል። ትልቅ መልእክት የወሰድኩበት እና እኔ ለምከተለው ያው የፖለቲካ ቡድንም የለኝም መፈልጋት ኢትዮጵያ አለች እንዴት ብትሰራ ጥሩ ነው ምና የራሴ አመለካከቶች አሉኝ ደግፈውኛል እሳቸው ማለት ነው። ምክንያቱም ከዚህ በፊት ስትነካባቸው እንዴት ተብሎ ይሄ ሰው ይነካል የሚሉ በጣም ብዙ ሰዎች ስለነበሩ ገላልጠው አሳይተዋል። ብዙ መረጃዎችን ዲቴይልስ መረጃዎችን ተናግረዋል። እነዚህ የከሰሷቸው ጀነራሎች በአብዛኛው መፈንቅለ መንግስት ያረጉባቸው ናቸው። አቶ ጌታቸው ረዳ ላይ አቶ ጌታቸው ረዳም የእግድ ትዕዛዝ ያወጡባቸው ናቸው። ፓርሻሊ ቅድም እንዳልከው እውነትነት አለው። ከነዚህ ሰዎች ጋር እልህ ተያይዘዋል። እልሁ ከስልጣን የመወገድ ብቻ ሳይሆን በህይወት ላይ የተቃጣ የግድያ ሙከራም አለበት። እዛ ድረስ ሄዶባቸዋል እሳቸው እንደተናገሩት ከሆነ እና በአንድ መልኩ ከዚህ ጋር የተያያዘ ይመስለኛል። በሁለተኛ መልኩ እንዳልከው በኤርትራና በኢትዮጵያ የህወሓት ቡድን አሁን በሁለቱ በኩል ተሰልፏል፣ ተካፍሎ ለሁለት። አንደኛው ከኤርትራ ጋር መስራት ያዋጣናል፣ በፊት በአማራ በአፋር በኤርትራ በዚህ ደግሞ ፌደራሉ በመራብ በፌደራሉ ተከበን ነው ያንን ሁሉ መከራ ያየነው። አሁን አንደኛው ግድግዳ ከፈረሰልን ከጀርባችን ያለው የኤርትራ ግድግዳ ከፈረሰ መውጫ ስለምናገኝ ስለማንከበብ ከኤርትራ ጋር መስራት ያዋጣናል። ገንዘብ ከፈለግን በዛ በኩል ሊመጣ ይችላል፣ መሳሪያ ከፈለግን በዛ በኩል ሊመጣልን ይችላል፣ እንዋጋ እንችላለን ብሎ ከዛ ጋር ያበራል። ከኤርትራ ጋር ማበር በፍጹም አይታሰብም። ከፈጸሙት ወንጀል አንፃር ቢሆን በማዕቀፍ ደረጃ በምን ማዕቀፍ ነው ከውጭ ያለ ኃይል ጋር ትግራይ እስካሁን ድረስ የኢትዮጵያ አካል ነች። ይነስም ይብዛም ህገ መንግስት የሚባል ነገር አለ። ህገ መንግስቱን አልቀበልም ብለህ ብትል እንኳን የምትደራደረው እዚህ ኢትዮጵያ አካል ጋር ነው። ስለዚህ ከዛ ውጪ እንዴት ብለን ከውጪ ከመጣ ኃይል ጋር እናብራለን? በምን መስፈርት በምን ፕላትፎርም መነጋገሪያ ፕላትፎርም ልንነጋገር እንችላለን? በዛ ላይ አሰቃቂ ወንጀል ተፈጽሟል በዛኛው ቡድን። ስለዚህ ብታኮርፈም ብንጣላም ከፌደራል መንግስቱ ጋር ለመነጋገር ነገሮች አሉን የምንነጋገርባቸው። የኢትዮጵያ አወቃቀር ላይ መነጋገር ይችላል። የኢትዮጵያ አካል ስለሆነ ህገ መንግስት ላይ መነጋገር ይችላል። የኢትዮጵያ ህገ መንግስት ሁለቱንም ስለሚገዛ ፕላትፎርሞች አሉ። ፌዴሬሽን ምክር ቤት ልትልክ ትችላለህ፣ ሰው ተወካዮች ምክር ቤት ልትልክ ትችላለህ። ስልጣን ልጋራ ስልጣን ስጠኝ ብለህም ልጠይቅ ትችላለህ። ኤርትራ ጋር ስታብር ይሄን በሙሉ ማድረግ አትችልም። በዚህ ምክንያት ይነስም ይብዛ ከፌደራል ጋር ነው መስራት ያለብን የሚሉ ደግሞ ተከፍሏል። አሁን ለሁለት ቡድን አሁን ከቂም በዘለለ ጌታቸው ይሄን የተናገሩት እነዛ ጀነራሎች ጋር ወይም ካስወገዳቸው የፖለቲካ ሊቃ የትግራይ የደብረጽዮን ቡድን ከጀነራሉ ጋር አብረው ካባረሯቸው ጋር ቂም የያዙ ይዘው ነው የሚልም አለ።
ሌላኛው ደግሞ ተለቅ አርገ ከሰፊ አርገ ካየው የኤርትራና የኢትዮጵያም ጉዳይ ነው። ስለዚህ ከኤርትራ ጋር የተሰለፈው ቡድን እንዲህ አይነት ወራዳ ድርጊቶች ያደርግ ነበር ብለው ለማሳጣት ትግራይ ያለውን ኦዲየንስ አዳማጭ ለኢትዮጵያም ያለው አዳማጭ አይ ከፌደራል መንግስቱ ጋር መሳተፍ ይሻላል፣ እኛ ብዙም በደል አልሰራንም፣ ትግራያንን ግን ይሄው እነዚህ በደል ሲሰሩባቸው የነበሩ ናቸው። ጦርነት መሃል ላይ ኤክስካቫተር ለምሽግ የገዛነውን ቆርፍ ምንድነው ወርቅ አውጥተው ለመሸጥ ለቁፋሮ የወሰዱ ናቸው። ሲያዝባቸው ከፌደራል መንግስት ጋር የሚሞዳሞዱ ናቸው በጦርነት መሃል። ከዛ ዞር ብለው እኛን የሚከሱ ናቸው። እንደዚህ የተለያዩ መረጃዎችን በማውጣት የተዘረፉ መከታ በሚል ስም በዲያስፖራ የተሰበሰበ ብዙ ሚሊዮን ብሮችን የዘረፉ ናቸው። ይሄ እነዚህ ሰዎች ጋር ኤርትራ ጋር የተሰለፉት የትግራይን ህዝብ ጥቅም ለማስከበር ሳይሆን ሰላም ከሰፈነ ተጠያቂ ስለሚሆኑ ከዚህ ድርጊታቸው ብጥብጡ እንዲቀጥል በትግራይ ወጣት ህይወት እንዲቀጥል ለማድረግ ነው ብለው ኦዲያንስ ለመሳብ ነው ወደ ፌደራል መንግስቱ። እኛ ግን ያበርነው የተሻለ ሪላቲቭሊ የተሻለ ከሆነ ኃይል ጋር ነው የሚል መልእክት ለማስተላለፍ ነው። አሁን ብዙዎች እየፈሩት ያሉት ፕሮግራሞችን ሲከታተል ይሄ ጌታቸው ረዳ የተናገሩት ንግግር ለፌደራል መንግስቱ ዱላ ቀብሎታል ማለት ካሁን በኋላ ቀጥሎ ትግራይ ላይ ልግባ ቢል እነዚህን ወንጀለኞች ለመያዝ ነው፣ ስርዓት ለማስከበር ነው፣ ምክንያት አገኘ የሚል ስሜት የሚሰጥ ትንታኔ አይቻለሁ። ያኛ ቡድን አንድ ነገር ለማከለ ያህል ከዛሬ አንድ ወር ሁለት ወር በፊት በተለይ ጀነራል ምግበይ በፋኖን እየመሩ በሚል መከላከያ በከሰሰ ማግስት ላይ ፓርላማ አንድ ውይይት ስብሰባ ተቀምጦ ነበር። እዛ ስብሰባ ላይ አንድ የፓርላማ አባል ያው ጀነራል ምግበይ ነው በስም በመጥራት እነዚህ ወንጀለኞች ምን እስኪያደርጉ ነው የሚጠበቀው ፌደራል መንግስቱ ለምንድነው የኢዜማ አመራር ነው የኢዜማ አባል ተወካይ ናቸው የፓርላማ ተወካይ የፌደራል መንግስት መቼ ነው ወደ ትግራይ ገብቶ ህግ ማስከበር የሚያደርገው እነዚህን ወንጀለኞች መፈንቅለ መንግስት ያደርጉ ከሌሎች ኃይሎች ጋር ሆነው የሚሰሩ ግለሰቦችና የጦር አዛዦችን የፌደራል መንግስት ለምንድነው ልክ የማያስገባው አይነት ንግግር ዱላ የማቀበል እንትኖች አሉ። የጌታቸውም እንደዛ ሊሆን የሚችልበት እድል አለ የሚል አሁን እንደዛ አይነት ስጋት ትንታኔ አይቻለሁ። በነ ደብረጽዮን በኩልም ከኤርትራ ጋር መሞዳሞዱ ከኤርትራ ጋር እየተደረገ ያሉ ግንኙነቶችም መሳሪያዎችም ይገባሉ ይባላል። ጀነራል ታደሰ ወረደ ያሰሩትን ከኤርትራ ጋር ግንኙነት ያደርጋል የተባለ ግለሰብም አስፈትቶታል። የሆነ አርሚ ከቦ አስፈትቶታል ተብሏል። ስለዚህ ሁለቱ የህወሓት ቡድኖች በተለያየ ጎራ በኤርትራና በኢትዮጵያ ቆመው ትግራይ ላይ ጦርነት ሊያደርጉ ነው የሚለው ስጋት አይቻለሁ። ትንታኔ ላይ ስሜት ይሰጠኛል። ወደ ጦርነት ዝግጅት እየተደረገ እንደሆነ ብዙ ምልክቶች እየታዩ ነው ይባላል። የጉዞ ገዳው ምናልባት የሚነግረን ነገር አለ። የውጭ ወደ ክልሉ እንዳይጓዙ ማድረጉ አለ እና አፍሪካ ኢንተለጀንስ የሚያወጡት መረጃ አለ። ትልቁ ስጋት የመጣው ጦርነት የነዚህ ንግግሮች ከዚህ አልፎ ዲምባይቴ እንዳያረገ ምግብ እንዳያረገ ምናምን ከሚለው በላይ ጦርነት ሊያስከትል ጦርነቱ ደግሞ በትግራይ ሜዳ ቀድም እንዳልከው ስለሚሆን ሁለቱም ወገኖች የሚረቡ አይደሉም፣ ለትግራይ ህዝብ የሚረቡ አይደሉም የሚሉ ትንታኔዎችን አይቻለሁ። ጦርነት ይከፈታል አይከፈትም በቅርቡ የምናየው ነው። ብዙ ነገሮች ወደዛ የሚያደሉ ናቸው፣ ግን በቅርቡ የምናየው ነው። እንዴት ይሆናል የሚለው በተለይ በኢትዮጵያ በኩል ሳስበው በአማራ በኩል ግጭት ስላለ፣ በትግራይ በኩል በኦሮሚያ በኩል ግጭት ስላለ ምናልባት በአፋር በኩል ጦርነት ሊደረግ ይችላል። ግን እንዴት የሚለው እየከበደኝ እንትኑን ሳስበው ጦርነት እንዴት ነው የሚደረገው? ትግራይ ውስጥ
ከፌደራል መንግስት ጋር ተቀናቃኝ ቡድን ካለ አሁን ሙሉ ለሙሉ ኦልሞስት ትግራይን ከደቡብ በስተቀር ደቡብን እናጸዳለን እያሉ ነው። ደቡብ ትግራይ ያ ቡድን ነው የሚይዘው ከፌደራል መንግስት የጌነስት የሆነ ቡድን ከኤርትራ ጋር የሚሰራ። ስለዚህ ትግራይ ዳር ያደርገዋል ጦርነቱን። በአማራ ክልል ውስጥስ እንዴት ተደርጎ ነው የሚታለፈው በአሰብ ካልሆነ የሚሉ ብዙ ሚሊተሪ ስትራቴጂ የሚጠይቁ ነገሮች እኔ ላላቃቸው እችላለሁ። ነገሮች በጭንቅላቴ ይጠይቃሉ። እንዴት ተደርጎ ነው አሁን ጦርነቱ የሚካሄደው ይካሄድ ከተባለ የሚለው። ብዙዎች ግን አንዳንዶች ክረምት ከወጣ በኋላ ብለው የሚገምቱ አሉ። ጦርነት ሊጀመር ይችላል የሚሉ አሉ። አንዳንዶች አሁን በሳምንታት ውስጥ ሊጀመር ይችላል የሚሉ አሉ። ባይሆን እናንተ ምን መርጠው ይመስለኛል። ባይሆን አንተም እንደኔም ታስብ ይመስለኛል። ባይሆን ምን መርጠው ጦርነት ባይኖር ድቤው ግን ቀጥሏል እና የጌታቸው ቃለ ምልልስ ከድቤዎቹ አንዱ የጦርነት ድራም መደለቅ፣ ለዛ መደለቅ ሳይሆን ማመቻቸት፣ ጦርነት እንዲጀመር ማመቻቸት ነው ብለው ይወሰዱም አሉ። እንደ ብሔራዊ እንደ ጥቅም ብዙ አይነት አመለካከቶች አሉ። ሁሉም ጥቅሙን ሲያስብ ማለት ነው። ብዙ አይነት አመለካከቶች አሉ። አንዳንዱ የኤርትራን ጠላትነት ኤርትራ ትግራይ አሁን የቲፒኤልኤፍ ቡድን ቢያብርም የትግራይን መኖር ህልውና የምትፈልግ ሀገር አይደለችም። ብዙ ስራ ስትሰራ የቆየች ነች። እንኳን በር ከፍታ ልትሰጥ እንኳን የትግራይን ነፃነት ልትደግፍ ቀርቶ እንደ ሀገር ነፃ ሀገር የመሆን ልትደግፍ ቀርቶ ትግራይን እንዳይኖሩ የምትፈልግ ሀገር ስለሆነች ከኤርትራ ከመወገድ የኤርትራ መንግስት ከመወገድ አንፃር ጦርነቱን የሚፈልጉ አሉ። አንዳንዱ እዛው ትግራይ እንድትደቅም ይፈልግም ቡድን አለ አመለካከቶችን ሳይ። ስለዚህ ጌታቸው የፈለገ ቢል ደብረጽዮን የፈለገ ቢል አዝሎንጋዝ ቲፒኤልኤፍ እስከተወገደ ድረስ ብሎ ደግሞ የሚያስብ ቡድን አለ። ምን አገባንኛ ብሎ እርስ በርስ ቢራገጡ ብሎ የሚያስባል። በጠቅላላው ደግሞ ኢትዮጵያ እንደ ሀገር ኤርትራ ስገባበት ደግሞ እንደ አፍሪካ ቀንድ ስቴቢሊቲውን ሰላሙን የሚፈልግ ደግሞ ኃይል አለ። እኔ እዛ ውስጥ ብትመድበኝ ጥሩ ነው። እሱን የምንፈልግ ኃይሎች የምንለው እነዚህ ቃላት መወራወሮች ከትግራይ አልፈው ከቲፒኤልኤፍ አልፈው ወደ ወታደር ገብተው ከወታደር ወደ መንግስት ከመንግስት ወደ ወታደር ገብተው ከዛ ወደ ህብረተሰብ እየተወረወሩ አንዳንድ ቃላት እየተሰነዛዘሩ በአውራጃ ተደርጎ አሁን ወጥተው የአዲስ አበባና የአስመራ ግጭት መሆን ላይ ደርሰዋል። እስማማበታለሁ ይሄንን ተንታኔ። ያንን አሁን እየተጠናከረ ነው እየመጣ ነው። ጌታቸው ይሰጣሉ በእርግጠኝነት ከቲፒኤልኤፍ አንድ ሰው ሰሞኑን ይሰጣል። ሰፋ ያለ ስለሆነ ጌታቸው የሰጡት በዛ ቡድንም ሰፋ ያለ መግለጫ ይሰጣል። ምናልባት እነ ጌታቸው የሰሩት ወንጀሎች ቢያንስ የፕሪቶሪያው ስምምነት ላይ ወንጀለኛ ይጠየቅ ምናምን የሚለውን ጌታቸው አድበስብሰዋል፣ ፈተዋል። እስረኞችን ጄኖሳይድ የፈጸሙት እንደሱ አይነት ክሶችን ይዘው ይመጣሉ፣ ያቀርባሉ የቲፒኤልኤፍ ሰዎች። ስለዚህ ክረቱ እየጨመረ ሄዶ ጦርነት ነው። ይሄ እንዳይሆን ምን ማድረግ ይቻላል ብትለኝ በጣም ከባድ ነው። ዋና ጭንቅላቱን የነገሩን ጭንቅላት የያዙት ሰዎች ቁጭ ብለው በፍጹም ሊሰክኑ አልቻሉም። ደግሞ እድሜያቸው ከፍ ያለ ነው ብዙዎቹ። ግን ስክነት የሚባል ቁጭ ብሎ የማሰብ ሚሊየንስ ሰው እስከ 600,000 ሰው አልቆ ድቤ በነጋታው ማለት ይቻላል ኦልሞስት በነጋታው ለሌላ ጦርነት ድቤ መምታት በምን አይነት ሎጂክ እንደሚያስቡት አላውቅም። በምን አይነት ሎጂክ አትሊስት
ፖለቲካ ብልሽሽቱ ይውጣ ችግር የለውም ወታደሩ በቃ ዲዲአር ከብዶናል ምናምን ይቀመጥ አትሊስት የጦርነት ድምጽ የጥይት ድምጽ ማስቀረት ሲቻል አትሊስት ቱ ዘ ሚኒመም በቃ ሌሎች ነገሮች ቀስ እያሉ ይሟሉ የሰርቪስ ጉዳይ የባንክ ቴሌኮሙኒኬሽን ምናምን ሰርቪስ ጉዳይ እንደው ቀስ ብሎ ይሟላ በኩራዝ እየኖሩ እኮ ጥይት አለመስማት ይሻላል በኩራዝ እንኳን እየኖርክ ጥይት ድምጽ ማትሰማበት ሰላማዊ ቢያንስ የጭንቅላት ረፍታሉ ለልጅም ለልጆችም ለትልቅ ሰው ምን አይነት ጂኒ እንደገባባቸው አላቅም በሁሉም ዘርፍ ያለ እንትን ለምን ሰከን ብሎ እንደማያስቡበት አላቅም ፓወር የሚባል ነገር ይገባኛል ምን ያህል ከባድ እንደሆነ ብዙ ሰዎች ስልጣንን ከገንዘብ ጋር ያያዙታል ይሄ ገንዘብ ለማካበት ነው ምናምን እኔ ለይቼ ነው የሚመሳሰሉበትም ነገር አለ የሚለያዩበትም ነገር አለ ፓወር የሚጣባ ነገር ነው እንደ ኮሱ ማለት እንደ በሽታ ተጣብቶ ያችን ፓወር ለመያዝ 100,000 ቢያልቅ 200,000 ግድ አይኖረውም ሰው እንዳየሁት ከሆነ እኔ ፓወር ይዤ አይደለም ያየው እንዳየሁት ከሆነ ምንም አይነት የጂኒ ስራ ይፈጽማሉ ሰዎች እንደዚህ አይነት እንትን ሳስበው ከኢኮኖሚም ከምንም በላይ ይሄ በሽታ ይመስለኛል ይሄን ሁሉ እንዲያደርጉ የሚያደርጋቸው እንጂ ማንም አቬሬጅ የማሰብ ችሎታ ምንም እንደው ትንሽ ጠብታ የማሰብ ችሎታ ያለው ሰው ሚሊዮን በተገበረ ህይወት ማግስት ጦርነት ድቤ ሲመታ አይኖርም እና እኔ አሁን በዚህ መልኩ ነው ሞቀስ መፈልገው እንጂ ጌታቸው ረዳ ይሄን ቢኖሮ ደብረጽዮን ይሄን ቢኖሮ ይሄ በቃ አልፏል ማለት ከዛ ደረጃ አልፎ የጦርነት ዝግጅት የሚደረግበት ስለሆነ ምንም ብትላቸው ከቀልብ የሚሆኑ አይደሉም እንዳለ ሰዎች ማለት ነው ማዝነው እዛው ትግራይ ላይ ለሚጨፈጨፈው ህዝብ ቀጥሎ እንደ ኢትዮጵያ እንደ ሀገር ለሚሆነው ቀጥሎ ኤርትራ ህዝብ ቀልዱ ስለሚሆን በየጓዳው የሚነካው እናቶች ማዝነው በቃ ልጆች ሊወጡ አልቻሉ የሚያስቡ የፕሪቶሪያ ስምምነት ከነ ችግሮቹ ከነምኖቹ መጀመሪያ በይዘት ደረጃ እንደዚህ ችግሮች አሉበት ብለን እናንተ ወርተናል ግን ምርጥነቱ ምንድነው ጦርነት እንዳንሰማ አርጎናል ከዛ ምን እልሃለሁ ብዙ ጊዜ የኛ እድሜ ተቃጠለ በጦርነትና በብሔር ጥላቻ አንዱ ብሔር ለሌላው ብሔር ያለው ጥላቻ እንደ ህዝብ አይደለም ሊቃኑ በሚዘሩት መርዝ የደቦ ፍርዶችን ብዙ አሰቃቂ ነገሮች አየን እኔ አሁን ተቃጥሏል ብዬ ነው ማስበው በደርግ ጊዜ ህፃን ነበርኩ ጦርነት ነው በየጊዜው በልጅነቴ ነው ወንበዴ ሽፍታ ምናምን እየሰማሁ ያደኩ በሬዲዮ ጦርነት ሲያልቅ አይቻለሁ እዚህ አዲስ አበባ ሲገቡ 5ኛ ክፍል ምናምን ወያኔ ሲገባ ኢህአዴግ ሲገባ ሪላቲቭሊ ከዛች ጊዜ ጀምሮ እስከ መሃል ነገሮች ነበሩ በዚህ በባድመ ከፍተኛ ህዝብ አልቋል ያሳዝናል ከዛ እዚህ አልሻባብን ዋጋ ተብሎ አለ በተለያዩ ደግሞ አካባቢዎች የሚደረግ ነገር አለ ትንሽ የሰላም ጊዜ ይታያል ከዛ ጦርነት ይመጣል ትንሽ የሰላም ጊዜ እነዚህ በ30 በ27 አመት ከዛ ደግሞ ለየለት መልሶ ስለዚህ ተቃጥሏል የኔ ጊዜ ብዬ ነው ማስበው አሁን ይሄ ጦርነት ሊጀመር ሲል የሰሜኑ ጦርነት ልጆች ሰፈር ውስጥ ኳስ እየተጫወቱ ጁንታውን በለው ምናምን ይባባላሉ እኔ ያለፍኩ ማለት ነው
ይጠራራሉ ጁንታ ምናምን እየተባባሉ ማለት አሁን ስትራይክ ያደረገኝ ምንድነው የኛንም ጊዜ እንደበሉ እነዚህ ሰዎች ሊበሉት ነው የልጆቻችንም ቀጥሉ ማለት ነው ስለዚህ እኔ ልጆች አሉ ሌላም ሰው ልጅ አሉ ሚያልቅ አይመስለኝም በዚህ አያያዛቸው ልጆቻችንም ጊዜ ይበላል አሁን ደግሞ ድግሱ ጭራሽ በየአመት ስለሆነ በጦርነት እንደውም ይብስ ይሆነው እኔ አሁን ያዲ ገብቶ ትንሽ ኤሌመንታሪ ሲንጨርስ ከዛ ሃይስኩል እንትን ሲያጸሉ ምናምን ትንሽ ጦርነቶች ነበሩ ከዛ የባድመው እስኪመጣ ባድመም እዛው አካባቢ ነች ወዲያው 90 በፈረንጆች ከዛ ሪላቲቭሊ ተንፍሼ ነበር የተወሰነ ጊዜ ተንፈሰናል ወደ ልማት ምናምን መዋራት ተጀምሮ ነበር ስለ ዲሞክራሲ ስለምን አሁን አላወራ ማወራበት ጊዜ አይደለም ሐሳብን በነጻነት ስለመግለጽ በፍጹም ይሄ ብዬ እሱን ማወራበት ጊዜ አይደለም ቅንጦት ይሆናል ጦርነት ማስወገድ ነው የምናወራው አሁን የልጆቻችን ደግሞ በየአመቱ እኛ ያገኘናትን እንትን እንኳን ሳይሆን በየአመቱ ሊሆን ነው 2 አመት ሳይቆይ አዲስ ጦርነት ያያረጉ ማቆሙንም እኔ እንጃ ይሄኛው እንዳው ከተጀመረ የተዋናያኑን ብዛት እንደው ተተን እኮ ነው ሚድል ኢስቱን ምናምን አሁን ኢትዮጵያ ድሮን ስላላት ድሮን አንታይ ድሮን ሊያስታጥቅ ይመጣል በእርግጠኝነት በዛኛው በኩል ይመጣል ሌላ ኃይል አሁን ሁሉንም አማራጭ ይጠቀማል አንደኛ ሴኩሪቲ የኤርትራ መንግስት ከባድመ ጦርነት በኋላ ሴኩሪታይዝድ ሆነች ኤርትራ ሌላ ምንም ነገር የማይታሰብበት ሴኩሪቲ ብቻ ያ ሬጂም ሻቢያ እንዴት ይዘልቃል ኤቭሪ ፖሲብል ወይ ተጠቅሞ እንዴት ይዘልቃል የሚለው ሴኩሪቲ እንትን የደህንነት ጉዳይ ብቻ ሆኗል ሌላ ስለልማ ምናምን ውሸት ነው ሚለጥፉልን ማስታወቂያው ሚኒስትር ውሸት ነው የአግሪካልቸር ምናምን ሴኩሪታይዝድ አድርገውታል ኤቭሪቲንግ ስለሆነ ያንን ለመከላከል ከኢትዮጵያ የሚመጣ ጥቃት ካለ ማንኛውንም አይነት መሳሪያ ማንኛውንም እንትን ማስገባ ይጀምራል ለዚህ ከኢትዮጵያ በተቃራኒ የቆሙ ሀገራት ይረዳሉ እርግጠኛ ነኝ ኢትዮጵያም እንደዚህ ወዳጆች አሏት ይረዳሉ ሳስበው በየ2 አመቱ ጦርነት ማወጃቸው ብቻ ሳይሆን የሚቆምም አይመስለኝም ለረጅም ጊዜ ማለት ነው ከተጀመረ አንደኛ ስታየው የተመለመለ ሰራዊት ስታየው ብዛት ማለት ለልማት ቢሆን እንዴት እናድግ ነበር ትላል ለደግ ስራ ቢሆን በዚህ የሚመለመል ሰራዊት ቲፒኤልኤፍ ዲዲአር ውስጥ አላስገባም ብሎ የሚያስቀምጠውን ሰራዊት ብዛት ብታይ ሻቢያ የመለመለውን ሰራዊት እድሜ ያለፈው ሁሉ እየጠራ የሚመለመለውን ስታይ ይሄ ሁሉ ለልማት በኋላ የት ይደርስ ነበር ምናምን እንደምትለው እዚህ አካባቢ ያለ ይሄ ሁሉ የሚያደርጉት ወደ ኋላ ለመመለስ ነው ኤቭሪዋን እያንዳንዱ አሁን ካለበት ወደ ኋላ ለሚመለሰው ጦርነት አድርጎ ምንም አይነት ድል የለም ራሳቸውን ሲዋሹ ነው ያየነው ይሄን ምንም አይነት ድል የለም እና ኢትስ አንፎርቹኔት ቲፒኤልኤፍ እንዲያርግ ጌታቸው እኮ እንዲባይል ምንም ጥቅም የለውም ምንም ብት ከተቻለ ፈጣሪ እርዳታ እንትን ብሎበት ጦርነት መወገድ ብቻ ነው ልናወራ የምንችለው አሁን ምክንያቱም መጻኢ እድል የልጆችም እድል ሰዎቹ እየቀጩ ነው ኢትዮጵያም የታደለች ሀገርም አይደለችም አካባቢውም የታደለ አይደለም ልጆች ለልማት የሚቀኑ ልጆች አይደለም ለጦርነት በተለይ ሊቃኑን ነው ማወራው ለጦርነት የሚሰብቅ እና ጀግንነት የሚመስለው በጦርነት መኖር እድሜ ዘላለም በጦርነት መኖር ጀግንነት የሚመስለው ሊቅ ነው እየተፈጠረባት ያለው አንፎርቹኔት ነውና በተወሰነ ሚራክል ተፈጥሮ ካልተወገደ እንግዲህ ይሄን አንተ ደብረጽዮን እንዲበል እንደዚህ በል ምንልበት ጊዜ አይመስለኝም በዛ መልኩ አስተያየት ቱሌት አሁን ያለፈ ይመስለኛል እሱ አንዳንድ እንትኖች እንግዲህ ከፕሪቶሪያ ስምምነት በኋላ ነው ሁለቱም ኃይሎች ለጦርነት መዘጋጀት የጀመሩት ይላሉ እስካሁን የፖለቲካ ውይይት ማድረግ አልቻሉም እነዚህ ጉዳዮችን በማንሳት እንግዲህ አሁንም
በህወሓትና በፌደራል መንግስቱ መካከል ከሁለተኛ ዙር ሌላ አይነት ጦርነት ልናይ የምንችልበት እድል ሰፊ እንደሆነ እየተነገረ ይገኛል። እዛም በትግራይ የታጠቀ አንድ ሌላ ቡድንም መደራጀቱን የተመለከቱ አዳዲስ መረጃዎች በተለይ በአፍሪካ ኢንተለጀንስ በኩል እየተሰራጩ ነው። ከዚህ በተጨማሪ ባለፈው በአስመራ ድረስ ሄዶ ከሻዕቢያ ሰዎች ጋር የተነጋገረው የህወሓት አክቲቪስት በጀነራል ታደሰ ትዕዛዝ እንዲታሰር ተደርጎ በአርሚ 22 መፈታቱም ጀነራል ታደሰን ክፉኛ እንዳበሳጫቸው የሚገልጹ መረጃዎች ወጥቷል። ያን ተከትሎም እንግዲህ በጀነራል ታደሰ በጦሩ ያላቸው ተቀባይነት እዚህ ግባ የሚባል ነው ተብሎ የሚናቅ አይደለምና ምናልባትም አሁንም ያለው የትግራይ ሰራዊት ወይም በተለምዶ እነሱ ቲዲኤፍ የሚሉት ኃይልም እንግዲህ ቀስ በቀስ ለሁለት የሚከፈልበት የሚሰነጠቅበት እድል እንዳለ ይነገራል። እንግዲህ የጌታቸው ረዳን ቃለ መጠይቅ ተንተርሰን በሁለቱም በተለይ ሁለቱም ወገኖች ያሉትን የጦርነት ድግሶች ዝግጅቶች ለመመልከት ሞክረናል። እንደዚሁም ጌታቸውስ ምን አስበው ነው ከጌታቸው ንግግር ጀርባ ምን አለ የሚለውን ለመፈተሽ ለማየት ሞክረናል። አሚጎ የትግራይ ነባራዊ ሁኔታ የቃኘንበትን ዝግጅት እዚህ ጋር እንቋጭ። የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የዛሬው የአንድ አፍታ ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለዘለቃችሁ እጅግ አድርገን እናመሰግናለን። መልካም ቆይታ